በስተመጨረሻም እንግዲህ ቤቲ አበደች ማለት ነው። አበደች በፍቅር አበደ የሚባለው ለካ እውነት ነው። እናንተ እንዴ አበደች እኮ ፈጣሪ ትዕግስቱን ስጠኝ። አውቃ እኮ ነው። አሁን አውቃ ለምን መሰላችሁ? አሁን እንደዚህ የምትሆነው ያው ኪሩቤል ወደ እሷ እንዲመለስ ፈልጋም ነው። እንደገና ደግሞ ያው ያስተምራል ማለት ፍቅር እንደዚህ ያሳብዳል ወይ ማለት የምትወዱትን ሰው ስትዋጡ ፍቅር እንደዚህ ያደርጋል የሚለው ነገር ፓርቱ ተመችቶኛል። ነገር ግን ራስ ወዳድነቷ ፈጣሪ ትዕግስት ስጠኝ። ራስ ወዳድ ናት። ፍቅር ብቻ ሳይሆን ራስ ወዳድ ናት። አንድ ሰው የሷ ያልሆነውን ሰው የራሷ ለማድረግ በጣም ብዙ ጊዜ ሞክራለች። በጣም ብዙ ነገር ሞከረች። ጽናትን መርዝን ለማጠጣ አሰጠቻት። በጣም ብዙ ነገር ግን አልተሳካም። በቃ ካልተሳካ እኮ መተው ነው እንጂ እንዴ ምን ነው ሻው ስንቴ እንጃ ብቻ የዛሬ ጽናት እንደው በጥፊ ስተው ጉላት ይሳቆሳቅ እንዳትጠይቁኝ የምሬን ነው። በዚህ ጋር ድጋሚያት እያልኩ የኔ ማሽቃ በጥሳ 44 እኮ ነው የመተከት በግራ 2 በቀኝ 2 ጽናትዬ እንግዲህ ሰክራ ባለፈ ዕለት መጠጥ ቤት መሄድ እፈልጋለሁ እንዳለች እንግዲህ ጉልበት ይዟት ሄደ። በግድ ነው የሄደችው ማለት ነው። ግን እሱ አልፈለገም ነበር። ናሆሜ እንግዲህ እዛ እየገጠመች ነበር፣ ግጥም እየገጠመች እንግዲህ ለናሆሜ ስልክ ደውሎ መጣ። እንዴት እንደዚህ መጠጣ ጠጣታለህ? መጠጣት የማታውቀው ልጅ አፈን ዝጋ። በአንተ ምክንያት ነው እንደዚህ የሆነችው። ለቤቲ ቀለበት ልታደርግላት እንደሆነ ሰምቻለሁ። አረ ናሆሜ ዝም ብላ ታውራ ሲለው ዝም በል ከሌላ ሰው ቢሆን አላምንም ነበር። ከራሷ ከጽዮን ነው ከጽናት ነው የሰማሁት አለው ማለት ነው። ምንም ለውሳኔ አትቸኩል አለው። እንደምንም እንግዲህ እየጎተቷት ወደ ቤት ይዘዋት መጡ። ከዛም እንግዲህ መራዊትና ናሆሜ አንተ ግን ምን ሆነክ ነው? በአንተ ምክንያት ስንቴ ነው ልጅ የምትሰባብራት? ለቤቲ ቀለበት ልታደርግ ነው አይደለ ሲለው አዎ በቃ ህይወት እንደዚህ ነች ምናምን አለ። አበደች መራዊት አበደች። ናሆሜም አበደ። ከዛሬ ጀምሮ የኔ እናንተ ጓደኝነት እዚህ ጋር ያበቃል። እኔ ነኝ እንትን ያልኩት እቺ ልጅ ልቧን የሰበርኩት እዚህ ቤት አስገብቼ ከዚህ በኋላ አይኗንም አታያትም ብሎ እንግዲህ ናሆሜ ለውሳኔ አትቸኩል እባክህ ስማኝ። ሊሰሙት አልቻለው። ምን እንስማክ? ምንድነው የምንሰማ? ከዚህ በልጣለች መራዊት አበደች ማለት ነው። እባካችሁ ስሙኝ አለ እንግዲህ። ከዛ በኋላ የተፈጠረውን ነገር ሁሉንም ነገር ነገራቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ ቤቲ በመጨረሻም እንግዲህ ኪሩቤል ቀለበት ያደርግልኛል ብላ ሰፈ ብላ ስትጠብቅ እንግዲህ ይጠበቃት ብድብድ መጫወት ብቻ ነው ማለት ነው። እውነቷ ሲጋለጥ ያው አንድነት እንግዲህ አንድነት እንዳልነበረ ስሟ ሁሉንም ነገር ተናገረች ማለት ነው። ከዛ በፊት ግን እዚህ ቤት ማን እንዳስገባት፣ እንዴት እንደመጣች፣ ምን ፈልጋ እንደመጣች ሁሉንም ነገር ኪሩቤል እንግዲህ ፖሊስ ጣቢያ ሳልወስድሽ እዚህ ሁሉንም ተናዘዥ አላት። በጥፊ መታተን ስትል ከዛም እንግዲህ በግድ በመከራ ፖሊስ ጣቢያ ሲላት ተናገረች ማለት ነው። ግን ቤቲ ከሰማች ልጄን ትገልብኛለች እባክህን ኪራ ምናምን አለችው። ከዛ ቀጥ ያላት ተናገረች ሁሉንም ነገር እዚህ ቤት እንዴት እንደመጣች፣ ከቤቲ ጋር በምን እንዴት እንደሚተዋወቁ እንግዲህ እኔ ሻይና ቡና ነበር የምሸጠው። ከዛም አንድ ሰው እየተዋወቀን ከዛች ይሄን ልጅ ወለደች። ልጁ ደግሞ ታማሚ ነው፣ ራሱ ላይ ውሃ አለበታለች። በጣም እንግዲህ እንኳን ታማሚ ልጅ ይዛችሁ ጤነኛም ልጅ ይዞ ከባድ ነውና እንግዲህ ልመና ጎዳና ወጣች። የምትለምነውም ደግሞ የነ ቤቲ ቤት አካባቢ ነበረ። ቤቲ ምግብና ገንዘብ ትሰጣታለች። ከዛም በዛው ተግባቡ። ስለ ህይወቷ ነገረቻት ቤቲ። ከዛ ኪሩቤል ሰራተኛ እንደሚፈልግ ለደላላው ሲደውል ደላላው ደግሞ ለቤቲ ነገራት። ቤቲና ደላላው እንግዲህ ይተዋወቃሉ። ይሁን ገንዘብ ሰጥታው ይሁን አላውቅም። ከዛም እንግዲህ እዛ ቤት የምትገባ ልጅ አለች ብላ እችን አንድነትን ለኪራ ቤት አስገባቻት። ከዛም እንግዲህ ስለ ህይወቷ ነገረቻት። ኪሩቤልና ጽናት የቤት ሰራተኛዋ ባሌን ቀማችኝ፣ ከዛም ያረገዝኩትን ልጅ በመርዝ እንዲወጣብኝ አደረጉ። ከዛ የጽናትን እንትን ወደ ራሷ አመጣችሁ። አያችሁ። ከዛ እንግዲህ ልክ ቤቲ ራሷ እንደተበደለች አደርጋ ለአንድነት ትነግራታለች። አንድነትም ደግሞ በጣም ሁኔታዋ ስላሳዘናት ልትበቀላት እዚህ ቤት ገባች ማለት ነው። ከዛ ኪሩቤል ይሄንን ስትነግረው እናንተ ሴቶች ትባሉ ሁላችሁም አንቺ ለገንዘብ ብለሽ እንዴት የሴትን ገንዘብ
የሴትን ገላ ፎቶ አንስተሽ ትሸጣላችሁ ምናምን አለ ማለት ነው። በጣም ተናደደ። እኔ ከዛም እዚህ ቤት ገባው፣ አንተ ቤት ያስገባችኝ። ከዛም ጽናት ሻወር ስትገባ ተደብቄ ፎቶ አንስቼ ለቤት ይላኩላት አለችው። ይህን ሲሰማ አበደ ማለት ነው። ከዛ ኪሩቤል አንድ ነገር ግን እኔ ጋር አለ አለችው። ምን አላት? ፍላሹ እኔ ጋር ነው ስትለው፣ ፍላሽ ማለት የጽናትን ፎቶ ያዘ? አዎ አለችው። በቃ ፍላሽ ስጭኝና በኋላ እንነጋገርበታለን። በጭራሽ አልሰጥህም፣ አላምንህም ኪሩቤል አለችው። ስጭኝ፣ ምንም ነገር የሚፈጠር ነገር የለም። እንግዲህ ከዛ ከካሜራ ጀርባ ተነጋግረው ነው መሰለኝ እንግዲህ ፍላሹ ኪራ እጅ ላይ ገባ። ከዛም በኋላ ቤቲ በምንም እንደማታስፈራራው አወቀ ማለት ነው። እንግዲህ ጽናትን ያልሆነ ቃላቶች፣ የሚሰብሩ ቃላቶች ተናገራት። ዛሬ እንግዲህ ይቅርታ ጠይቋል። እኔ ላንቺ ብዬ ነው ይሄ ሁሉ ያደረኩት ምናምን አለ። ያለውን ሁሉ ነገር እንግዲህ አንድነት ቆማ ቡና እያፈላች ነበረ። ቆማ ተናገረች ማለት ነው። እንግዲህ በመጀመሪያ ደረጃ እኔ ስሜ አንድነት አይደለም አለች። ከዛ ጽናት ይኸውልሽ ሰኒ ያላልኩሽም አለች። እባክሽን ጽናት ቆይ አንዴና አዳምጣት አለች መራዊት። ከዛም መሩ ቀጠለች። ማነች አንድነት ቀጠለች። ስሜ አንድነት ሳይሆን ማስረሻ ነው ስሜ፣ የመታወቂያ ስሟ ማስረሻ ነው የሚለው ጽናት ራሷ አይተዋለች ማለት ነው። እና ማስረሻ ነው ስሜ። እዚህ ቤት ደግሞ ያመጣችኝ ቤቲ ናት። እናም እንግዲህ ሁሉንም ነገር ተናገረች። ከዛ አበደች። ምን ነው ለምን እንደነገርሽ ተዋውቃላችሁ እንደ አንቺና አንድነት ይላል። የት ምን ብላ ምላሷ ሁሉ ተያያዘ ማለት ነው። ከዛም እንግዲህ አንድነት ሁሉንም ነገር ተናገረችና ከዛ ጽናትን በድዬሻለሁ፣ ያንቺን ግፍ ነው በዛች ሴፍ አድርጌ ያንቺን የበደልኩሽ፣ ይቅርታ አድርግልኝ ብላ እንግዲህ እግሯ ላይ ተደፍታ ይቅርታ ጠየቀቻት። ጽናትም እንግዲህ የዋና አዛኝ ልጅ ናት። ተነሽ ብላ አስነሳቻትና እንግዲህ ከዛ አንድነትን ልታንቃት ተነሳች ማለት ነው። ወይዘሮ ቤቲ ዞር በይ ብላ እንግዲህ ጤፊዋን አቀመሰቻት። በዚህም አጋጨጋት። ጽናት የኔ ጀግና ማለት ነው። ወይኔ ጥፊ ዛሬ 4 ጥፊ አቀመሰቻት እኮ። ከዛም እንግዲህ ቤቲ ገፈተረቻት ጽናትን። አበደች። እኔ ምን ልሆን? ቆይ እንዴት ልበድ? እኔ አይነ ውስጥ የማልገባበት ምክንያት ምንድን ነው? እኔ ቆይ ለምንድን ነው ለእኔ ፍቅር ያሌለክ? ለእኔ ለምንድን ነው? በቃ አበደች። መሩ ቆይ እኔ ካንቺ አልሻልም እንዴ? ቆይ አያችሁ ደግሞ ወደ መራዊት ስትሄድ እናቻ አንቋበድ አይደለች እንዴ? አንቋበዱ ካናት ቤቲ ማለት ነው። እዛን ምን ልሆን አለች መራዊት። በክሽ ድራማሽን አትስሪ ይበቃሻል አለቻት መሩ ማለት ነው። ከዛም ኪሩቤል ጋር ሄደችና እየገፈታተረችው እንዴት ነው እኔ አይነ ውስጥ የማልገባው? እኔ ለፍቅር አልሆንም ወይ? ምንድነው እሱ አለች። አበደች። ከዛም ውጭልኝ ቤቲ አላት። አልወጣም አለች። መሬቱ ላይ ቁጭ አለች። እንደ ትስቃለችም ታለቅሳለችም። እንግዲህ እዚህ ጋር ምን አሰብኩ መሰላችሁ? ፍቅር ከባድ ነው። በነገራችን ላይ የምትወዱትን ሰው ማጣት ከባድ ነው እና መጨረሻው እብደት ነው። እናንተ ብቻ የምታፈቅሩት ከሆነ እብደት ነው መጨረሻው። ገብቷቸዋል አይደለ? ያንን ነገር ተምሬበታለሁ። ሲቀጥል ደግሞ አንደኛ ነገር ኪሩቤል ሆዱ ራርቶ ወደ እሷ እንዲመለስ እያደረገች ነው። አክቷ እንደዛ ይመስላል ሳስባት። በቃ ድራማ እየሰራች ነው። አሁን ኪሩቤል እንደምንም ብሎ ወደ እሷ እንዲመለስ በቃ ጽናትም ወደ እሷ ሂድ በቃ እንድትል ፈለጋ ነው እያደረገች ያለችው እንጂ ይሄ እኔ እንጃ ምንም በቃ መጨረሻ ላይ ያደረገችው ነገር ውስጥ አልተቀበለውም ማለት ነው። እና እንግዲህ ሁሉም ተደናገጡ። ከዛን አንድነት እንግዲህ ሰብስብ አደረገች ያነሳቻትና ወዴት እንደምትወስዳት ባላውቅም ወደ መኝታ ቤት ይሁን አለም እንግዲህ ከዛን መራዊትም ተከትላት ሄደች። ናሆምም ተከትሎ ሄደ። ከዛ ሰኒም ሄደች። ከዛም ጽናትን ኪሩቤል ላይ ግልምጥምጥ አደረገችውና ሄደች ማለት ነው። እንግዲህ በቀጣይ የምናየው ነው የሚሆነው። ማለቴ አሁን ጽናትና ኪሩቤል ይለያያሉ ወይስ አንድ ላይ ይሆናሉ? ቤቲስ ምንድን ነው የምትሆነው የሚለው እንግዲህ ከባድ ነው። አሁን ማለት ቤቲ በዚህ ከቀጠለች ያው በቃ ሁለቱንም አግባቸውና እንግዲህ እንደሆነ የሆነ እንዴት ይደረጋል ታዲያ? ግን ቤቲ ለፍቅርም ለትዳርም አትሆንም የሆነት እሷ አሁንም እሺ ብሎ አንድነት ኑሪ እዚሁ ቢላት እንኳን ከተንኮላ አትመለስም ማለት ነው። ማለት ጽናትን ከመበቀሏ ወደ ኋላ አትልም። ስለዚህ
እንደምንም ብላችሁ በመድኃኒትም አድርጋችሁ ወደ ሐኪም ቤትም ወስዳችሁ ይሻላትና ከዛ ቤት ኮቴዋ እዛ እንዳይደርስ